በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰማይና ምድርን የፈጠረ የሚታየውንም የማይታየውንም ሁሉ የፈጠረ የሁላችን አምላክ የሁላችን አባት የሰራዊት ጌታ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ የምንማርበት የትምህርታችን ኃይለ ቃል እኔ እሸከማችኋለሁ በሚለው በባለቤቱ ቃል ይሆናል። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአይምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር ለእኔም ለምናገረው ለእናንተም ለምትሰሙት ጥበብና ማስተዋልን እንዲያድለን የእሱ ቅዱስ ፍቃድ ይሁንልን። የእመቤታችን ቅድስተ ቅዱሳን ድንግል ማርያም አማላጅነት የጻድቃን ሁሉ ጸጋ በረከት የመላእክት ጥበቃ ከሁላችን ጋር ይሁንልን። ይችን ሰዓት የሰጠን ቃሉን እንድንሰማ ያበቃን ኃያሉ አምላክ የሰራዊት ጌታ እግዚአብሔር አሁንም በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል። እኔ እሸከማችኋለሁ። ይህ የምስራች ቃል ነው። ይህ በጽዮን የሚነገር ነው። እኔ እሸከማችኋለሁ። ይህ በተራራው አናት ላይ የሚነገር የምስራች ድምጽ ነው። ይህ ድምጽ ደግሞ የእግዚአብሔር ድምጽ ነው። ኃይልን የሚያድስ የእግዚአብሔር ድምጽ፣ ፍርሃትን የሚያርቅ የእግዚአብሔር ድምጽ፣ ጭንቀትን የሚያርቅ የእግዚአብሔር ድምጽ፣ ሸክምን የሚያቀል የእግዚአብሔር ድምጽ፣ ሕሙምን የሚፈውስ የእግዚአብሔር ድምጽ፣ ሙት የሚያነሳ የእግዚአብሔር ድምጽ፣ ልጆቼ ብሎ የሚጣራ የእግዚአብሔር ድምጽ፣ ይህ ድምጽ የእሱ ድምጽ ነው። እኔ እግዚአብሔር እሸከማችኋለሁ ይላል። ይልቁንም በዚህ ዓለም በጭንቀት በተያዘችበት ሰዓት፣ ውጥረት በነገሰበት፣ ክደትና ርኩሰት በሰለጠነበት፣ ሰው ለሰው በማያስብበት፣ ቸነፈርና መከራ በሰለጠነበት በዚህ ሰዓት የእግዚአብሔር ድምፁ ይገባል። የእግዚአብሔር ድምፅና እጁን የሚከለክለው አንዳች ነገር አይኖርም። ቀይ ባህር ቢሞላ ለእግዚአብሔር ምኑም አይደል። በአፍንጫው እስትንፋስ ይከፍለዋል። ሁሉን ማድረግ የሚችል የእግዚአብሔር ድምጽ ይገባል። በረሃውን ደጋ ያደርገዋል። ደጋውን ቢሻ ቆላ ያደርገዋል። ዛሬ ይህን ድምጽ የምትሰሙ የምንሰማ በእግዚአብሔር የምንታመን በሱ ተስፋ የምናደርግ የሰው ልጆች ሁላችን አንድ ነገር እንገነዘባለን። እግዚአብሔር የሚሳነው የለም። አንድ ነገር እናውቃለን። እግዚአብሔር የሚያቅተው የለም። ስለዚህም እነሆ በየትኛውም ስፍራ ብንሆን በወደቅንበት ስፍራ ለምን በጥልቅ ውስጥ አንገባም? ልበ አምላክ ዳዊት እንደተናገረ እግዚአብሔር በዛ አለ፣ ለምን በከፍታው አንሆንም? ዳዊት እንደተናገረ እግዚአብሔር በዛ አለ፣ ለምን የዓለም ዳርቻ ጥግ አንሆንም? ዳዊት እንደተናገረ በአድማስ ጫፋቸው አንተነ ይላልና እግዚአብሔር በሁሉ ስለሞላ ይህ ድምፁ ይሰማል። ድምፁም እንዲህ ይላል፣ እኔ እግዚአብሔር እሸከማችኋለሁ ይላል። እስቲ አንድ ነገር ልጠይቃችሁ። አንዲት ያረገዘች ሴት ስታዩ ምን ታስባላችሁ? ድንገት
የመውለጃዋ ጊዜ የደረሰ ሴት በቃ ዝም ብላ እርጉዝ የሆነች አንዲት ሴት ሆዷ የገፋ ሴት እሺ ሌላ ምን ታስባላችሁ? እንደዚህች አይነት ሴት ድንገት ታክሲ ተሰልፋችሁ ብታገኟት ገፍታችሁ አትገባላችሁ? ቀድማችሁ አትገባላችሁ ወይስ ቦታ ትለቆላታላችሁ? ዕቃ ተሸክማ ድንገት በመንገድ ላይ ብታዋት እርጉዝ ነች ዕቃ ተሸክማ ብታዋት ትረዷታላችሁ ወይስ ዝም ብላችሁ አታልፋላችሁ? ይሄ እንደ የሰው ልጅ ደግነትና ክፋት የሚሆን ነው። አሁን የምገልጽላችሁ ይሄንን ምሳሌ ያደረኩላችሁ አንድ ነገር እንድትገነዘቡ ነው። እቺ እርጉዝ ሴት ማርገዟ ሆዷ መግፋቱ ወይ ዕቃ ይዛ መርዳታችን ብቻ ሳይሆን አንድ ነገር አለ እኛ ልናግዛት የማንችለው በሆዷ የተሸከመችው ሕፃን አለ። አሁን የዚችን ሴት ሁኔታ ያመጣሁላችሁ ምንድነው? አግዙኝ የማይል ደከመኝ የማይል ሰለቸኝ የማይል ሁሉን ማድረግ የሚችል የሰራዊት ጌታ እግዚአብሔር እኛን እንዲህ ለዘላለም ተሸክሞናል። መከራ የለበትም እሱ እንደዚህ ሴት፣ ድካም የለበትም እንደዚህ ሴት፣ እርዱኝ አይልም እንደዚህ ሴት። እኛም ከበዳችሁኝ አይለንም። ምን አይነት እግዚአብሔር ምን አይነት አምላክ እንዳለን ይው ከበዳችሁኝ አይልም። እኛ ብቻ እሱን ተስፋ እናድርግ እንጂ ይህ እግዚአብሔር ከኛ ጋር ነው። እንዲህ ይለናል እግዚአብሔር በኢሳይያስ ምዕራፍ 40 ቁጥር 10 ላይና 11 ላይ ያለው ቃል እንዲህ ይላል። እኔ እሸከማችኋለሁ የሚለው እግዚአብሔር፣ ውኆቹን በፍኙ የሰፈረ እግዚአብሔር፣ ሰማይን በስንዝር የለካ እግዚአብሔር፣ የምድርን አፈር በመስፈሪያ ሰብስቦ ያዘ እግዚአብሔር፣ ተራሮችን በሚዛን ኮረብቶችን በሚዛኖች የመዘነ ይሄ እግዚአብሔር፣ አማካሪ የሌለው ደከመኝ የማይል ሰለቸኝ የማይል የዘላለም መምህራችን እግዚአብሔር፣ እሱ አሕዛብን በገንቦ ውስጥ እንዳለ ትንሽ ጠብታ በሚዛን እንዳለ ትንሽ ትቢያ የሚያይ ደሴቶችን እንደ ቀላል ነገር የሚያነሳ የሚያስቀምጥ ኃያሉ አምላክ እግዚአብሔር እንዲህ ይላችኋል በኢሳይያስ 40 ቁጥር 10 እና 11 ስለ ቃሉ አምላካችን የተመሰገነ ይሁንልን። ከሚያስፈራም ነገር ይሰውራችሁ። እንዲህ ይላል አባታችሁ የሰራዊት ጌታ እግዚአብሔር፣ እኔ እሸከማችኋለሁ የሚለው እርሱ ታላቁ አምላክ እነሆ ይላል። እነሆ ጌታ እግዚአብሔር እንደ ኃያል ይመጣል። እንደ ኃያል ይመጣል። ሲመጣልን በኃይል ነው የሚመጣው ወገኖቼ። ሲረዳችሁ በኃይል ነው የሚረዳችሁ። ስትጨነቁ በኃይል ነው የሚመጣላችሁ። ስትታመሙ ሊፈውሳችሁ በኃይል ነው የሚመጣው። ተስፋ ስትቆርጡ በተስፋ ሊሞላችሁ በኃይል ነው የሚመጣው። በኃይል ይመጣል የሰራዊት ጌታ እግዚአብሔር፣ ሁሉን ፈጥሮ የሚገዛ ክንዱም ስለርሱ ይገዛል። ክንዱም ስለርሱ ይገዛል። የሚገዛ እጅ ነው፣ የሚያድን እጅ ነው፣ የሚፈውስ እጅ ነው። 2 ዓሣ 5 እንጀራ የሚባርክ እጅ ነው። ያ እጅ ጣቢታ ተነሽ ብሎ እጇን ይዞ በማቴዎስ 9:25 እንደምታዩት ከሞት የሚያነሳ እጅ ነው። አዎ ያ እጁ ይመጣላችኋል። እሱ እግዚአብሔር ይሸከማችኋል። ዋጋዬ ከኔ ጋር ነው የሚል እግዚአብሔር እንዲህ ይላል። መንጋውን እንደረኛ ያሰማራል፣ ጠቦቶቹን በክንዱ ሰብስቦ በብብቱ ይሸከማል፣ የሚያጠቡትንም በቀስታ ይመራል። አዛኙ አምላካችን፣ ሩህሩህ አምላካችን፣ ቸሩ አምላካችን የሚነግረን ይሄንን ነው። ይሄንን ያወቁት እኮ እነ ዳዊት ምን አሉ?
በመዝሙር 22 ሁሉ የምታዩት ነው። እግዚአብሔር እረኛዬ ነው የሚያስፈራኝ የለም ያለው እኮ ለዛ ነው ወገኖቼ። እግዚአብሔር ያበርህ ሊተ ምንትኑ ያፈራሃኒ፣ እግዚአብሔር ምእመና ለሕይወቴ ምንትኑ ያደነግጸኒ። እኔ የዛ የእግዚአብሔር ልጅ ምን ያስፈራኛል ምን ያስደነግጠኛል ይላል። ዛሬ በህመም የምትደነግጡ፣ በኮሮና ቫይረስ የምትደነግጡ፣ በተለያየ መከራ የምትደነግጡ ጥንቃቄውን አድርጉ እንጂ አትደንግጡ። የሚገባውን ምክር ስሙ እንጂ አትረበሹ። እግዚአብሔር ከሁሉም በላይ ነው። ለዘላለም ስሙ የተመሰገነ ይሁን። አንድ ስዕል እስቲ ላስታውሳችሁ። ድንገት አይታችሁት የምታውቁ ካላችሁ በርካታ በጎች ጌታችንን ከበውት አንድ ግልገል አቅፎ ያለ ስዕል ልጆኜ አስታውሳለሁ። እንዲህ አይነት ስዕሎች ነበሩ። የዚህ የኢሳይያስ ቃል ነው። መንጋውን እንደረኛ ያሰማራል፣ እንደረኛ ያሰማራል። ተመልከቱ፣ በየዕለቱ እኮ የሚያሰማራን እግዚአብሔር ነው። እኛ የምንሰማራ ይመስለናል። አንዳንዴ አይገባንም። ማታ መሸ ተኛን፣ ጠዋት ስንነሳ ደግሞ በቃ ነጋ በራሳችን ይመስለናል። ሁሉ ነገር እኛ የምናደርገው እኛ የምንቆጣጠረው የሚመስለን ሰዎች አለ። በተለይ ይሄ የምዕራቡ ዓለም ከእግዚአብሔር መንፈስ ስለራቀ ዓለሙ ዝም ብሎ በራሱ የሚሽከረከር የሚመስለው አለ። ያን የሚያደርግ ግን እግዚአብሔር አለ። ቀላል ጥያቄ ልጠይቃችሁ። የቤታችሁን መብራት ስታበሩት ይበራል፣ ስታጠፉት ይጠፋል። አለቀ። ትልልቅ ህንጻ ውስጥ ያሉ መብራቶች ሲያበሯቸው ይበራሉ፣ ሲያጠፏቸው ይጠፋሉ። ፀሐይን ማን ነው የሚያበራት? ማን ነው የሚያጠፋት? ጨረቃን ማን ነው የሚያመጣት? ማን ነው የሚያገባት? ማን ነው ከዋክብትን የሚፈነጥቃቸው? ማን ነው መልሶ የሚያስገባቸው? ይሄ በጣም ቀላል ጥያቄ ነው። እንደዛች ጥንቸል ስሰክር ምሰራውን አላቅም እንዳለችው ማለት ካልፈለጋችሁ በስተቀር ይሄም ብዙ ጊዜ በትምህርቴ ከጥንት ጀምሬ ያነሳዋለሁ። አንዲት ጥንቸል ነች፣ ጠጣችና ሰከረች አሉ። ከዛ በኋላ መሄድ አቅቷት በጀርባዋ ተኝታለች። ከዛ በኋላ በቀኝ የተራበ አንበሳ፣ በግራ ሌላ የተራበ አንበሳ መጡ። ሁለቱም ስስት ገባቸው። አትበቃቸውም። ለነሱ ጥንቸል አፒታይዘርም አይሆንም። ስለዚህ ሁለቱ አናብስት ጥል ጀመሩ። አንዱ አንዱን ሊጥልና ጥንቸሊቱን ሊበላ ሲታገሉ ሁለቱም ኃያላን ናቸው። ደከማቸውና ተዘረው ወደቁ። የሰከረ ጥንቸል በዛ መሃል ነቃች። ወደ ግራ ብታይ አንድ አንበሳ ወድቋል፣ ወደ ቀኝ ብታይ አንድ አንበሳ ወድቋል። ከዛ በኋላ ምን አለች? በጣም ይገርማል። ይሄ እጅግ የሚገርም ነው። በቃ እኔ ስሰክር እምሰራውን አላውቅም። እንዴት እንደመታዋቸው እንኳን እኮ አላስታውስም። እንዴት እንደገነጠልኳቸው፣ እንዴት እንደዘረርኳቸው። ይሄ ዓለም እንደዚህ ነው። ጥንቸል ዓለም ነው። አንዳንዶቻችሁ እንደዚህ ጥንቸላዊ ባህሪ ያላችሁ ልትኖሩ ይችላል። ይሄ እንደውም ተረት ነው፣ የሰው ነገር ነው። እንደዚህ የሚሰራውን የማያቅ የሚያደርገውን የማያቅ እግዚአብሔር ሸክሙን ሲያስወግዱለት እኔ የሚል ጤና ሲሰጠው በሕክምና የሚል ሕክምና ጥሩ አይደለም ማለት አይደለም። እግዚአብሔር የለመነውን የሚያደርግ አምላክ ነው። በሐኪሞቹም ቢሆን የሚያድን እሱ ነው። በተለያየ መንገድ የሚረዳ እሱ ነው። አንዳንድ ሰዎች ውጭ ሀገር ለመሄድ ድንገት የለፋችሁ ሰዎችና እግዚአብሔርን ለምናችሁ ሰው ይረዳችሁ። እከሌ ረዳኝ። አዎ ሰው ሊመሰገን ይገባዋል። ይቀድማል እግዚአብሔር ይመስገን። ከዛ ደግሞ ሰው ማመስገን። አንዳንዶቻችሁ ደግሞ እግዚአብሔር ነው የሚመሰገነው ብላችሁ ሰው ማታመሰግኑ አላችሁ። ለቅኖች ይላል መዝሙር 32 ምስጋና ይገባል ይላል። ከንቱ ውዳሴ ነው ኃጢአት። እኛ ጋር አንድ ብዙ ሰዎች የሚሳሳቱበት ነገር ያለው ስለ ምስጋናና ስለ ከንቱ ውዳሴ። ከንቱ ውዳሴ እንዳይሆንበት፣ ከንቱ ውዳሴ እንዳይሆንባት። ምን ማለት ነው ከንቱ ውዳሴ ማለት? መጀመሪያ ገብቷችኋል? ብዙዎቻችሁ ልታውቁት ትችላላችሁ። ብዙ ሰው ግን ሲጠቀመው ይሄን ቃል ከንቱ ውዳሴ ሲል፣ ከንቱ ውዳሴ ማለት እኮ የውሸት ምስጋና ማለት ነው። ያልሰራኸውን ሰራህ፣ ያልሰራሽውን ሰራሽ ብሎ ሰው ሲያመሰግናችሁ አትቀበሉ። ሰርታችሁ ለፍታችሁ ግን እግዚአብሔር ይስጥልኝ ሰርተኸዋል፣ ሰርተሽዋል ቢባል ይሄ ጸጋ ነው። አመስግኑ፣ መርቁ። እንደውም እሱ ጎሎ ነው ዓለም በርኩሰት የተመላች። እኔ እግዚአብሔር እሸከማችኋለሁ ይላል። መንጋውን እንደረኛ ይመራል፣ ያሰማራል። ጠቦቶቹን በክንዱ ሰብስቦ ይላል፣ በክንዱ ሰብስቦ በብብቱ ይሸከማል። እኔ እግዚአብሔር እሸከማችኋለሁ።
የሚያጠቡትን በቀስታ ይመራል። አያስቸኩልም፣ አያሯሩጥም፣ አያጣድፍም። እግዚአብሔር ቀስ ብላችሁ እንዳቅማችሁ ማለት ነው። ለአንዱ የሚሰጠው 5 መክሊት ነው፣ እንዳቅሙ ነው። ለአንዱ የሚሰጠው 2 መክሊት ነው፣ እንዳቅሙ ነው። ለአንዱ የሚሰጠው 1 መክሊት እንዳቅሙ ነው። እያንዳንዳችሁ የተሰጣችሁ እንዳቅማችሁ ነው። አድሎ የለም። ለአንድ ሰው 24 ሰዓት ሰጥቷል፣ ለሌላውም 24 ሰዓት ሰጥቷል። በሌላው መንገድ እንደ ሥራ አቅማችን ደግሞ እንደየአቅማችን ይሰጠናል። እኔ እሸከማችኋለሁ። እግዚአብሔር ይህን ይላል። መቼ ይሸከመን? መቼ? 4 ነጥቦችን ልንገራችሁ። በተለይ እግዚአብሔር የሚሸከመን መቼ እንደሆነ 4 ነጥቦች ልንገራችሁ። የመጀመሪያ በመከራ ውስጥ ስንሆን ተስፋ በቆረጥንበት ጊዜ በዚህ ሰዓት እግዚአብሔር ይሸከመናል። እንደውም እግዚአብሔር እኮ የሚያስፈልገን በዚህ ሰዓት ነው። ሁለተኛ በደከመን ጊዜ በአንድ ነገር ላይ ማሸነፍ ሲያቅተን ወይ በህመም ወይ በስራ በማጣት በምንም ይሁን ደክመን ጦርነቱን ማሸነፍ ሲያቅተን ያኔ ይመጣል፣ ይረዳናል፣ ይሸከመናል። ሶስተኛ ከአቅማችሁ በላይ የሆነ ነገር ተሸክማችሁ ጎብጣችሁ ከብዶን ስንወድቅ ያኔ ሊሸከመን ይመጣል። በኃይል ይመጣል፣ በድካም አይደለም፣ በኃይል ይመጣል። አራተኛ ማንም ባጠገባችን ሳይኖር ረዳት ስናጣ ወይም ደግሞ በሽምግልና ዘመን የሚጦር ሲጠፋ ብቻ በየትኛውም ጊዜ በዛ ሰዓት እኔ እሸከማችኋለሁ ያለ እግዚአብሔር ይመጣል። እነዚህን እንያቸው። የመብርሃን ምልጃ ከኛ ጋር ይሁን። በሐዋርያቱ ላይ የወረደ መንፈስ ቅዱስ በእኔም በእናንተ ላይ ይውረድ። አንደኛ በመከራና ተስፋ በተቆረጠበት ጊዜ በቃ ማንም በማይገኝበት ጊዜ ነው እግዚአብሔር የሚመጣው። ኢሳይያስ 63:9 የእግዚአብሔር ቃል የሚነግራችሁ አንድ ነገር አለ። እዛ ላይ የሚነግራችሁ ነገር ምንድነው? እንዴት እንደሚሸከማችሁ አባቶቻችሁ እናቶቻችሁ የቀደሙትን እንዴት አድርጎ እንደተሸከማቸው እግዚአብሔር እንዴት ቸር እንደሆነ ምሕረቱ ለዘላለም እንደሆነ የምታዩበት ታላቁን ስጦታውን ደግነትና ቸርነቱን የምታዩበት እንዲህ ነው። በጭንቀታችሁ እርሱ ይጨነቃል። ይገርማል። በፍቅሩና በርህራሄው ይቤዣችኋል። ቃሉ እንዲህ ይላል፣ በጭንቀታቸው ሁሉ እርሱ ተጨነቀ፣ የፊቱም መልአክ አዳናቸው። በፍቅሩና በርህራሄው ተቤዣቸው፣ በቀደመውም ዘመን ሁሉ አንስቶ ተሸከማቸው። ልብ በሉ፣ በጭንቀታቸው ሁሉ እርሱ ተጨነቀ። በምድረ በዳ ሲጨነቁ ተጨነቀ። ውሃ በማጣት ሲጨነቁ ተጨነቀ። የሚበሉት ሲያጡ ተጨነቀ። ምን ማለት ነው? ጭንቀታቸውን ወሰደ እንጂ እግዚአብሔር መጨነቅ ባህሪው አይደለም። እንዴት እንደሚወደን እንድታቁ በዮሐንስ ወንጌል 11 ላይ ያ አልዓዛር በሞተ ጊዜ ጌታ መጥቶ እንባው ፈሶ አለቀሰለት ሲል ወንጌሉ ምንድነው የሚገባችሁ? እናንተ የተዋህዶ ልጆች፣ እናንተ የኦርቶዶክስ ልጆች፣ እናንተ ክርስቲያኖች ምን አይነት አባት፣ ምን አይነት አምላክ፣ ምን አይነት እግዚአብሔር፣ ምን አይነት ጌታ፣ ምን አይነት ንጉስ እንዳለን እንረዳ ዘንድ ነው። በጭንቀታቸው ተጨነቀ ማለት ሸክማቸውን ጭንቀታቸውን ወሰደ፣ አንስቶም ተሸከማቸው ይላል። ይኸውላችሁ እንግዲህ
በመከራ ሰዓት ተስፋ በተቆረጠ ሰዓት ምንም የለ በተባለ ሰዓት የእግዚአብሔር ፍቅሩ ይመጣላችኋል ርህራሄው ይከባችኋል ይቤዣችኋል የፊቱን መልአክ መጥቶ ያድናችኋል ይሄ ነው የእግዚአብሔር ድንቅ ነገር ወገኖቼ ዛሬ በጭንቀታችሁ እግዚአብሔር ከናንተ ጋር እንደሆነ እወቁ ዛሬ በተስፋ መቁረጥ ውስጥ እግዚአብሔር ከናንተ ጋር እንደሆነ እወቁ ይሄንን ማወቅ ብቻ ነው የሚበቃችሁ ኃጢአቴ በደሌ እግዚአብሔር አንድ ነገር ልንገር ሰማኝ ባክህ እግዚአብሔር ይቅር በለኝ በል እንጂ በኃጢአት ቢሆንማ የለህም ኃጢአቴና በደሌ በዛ ነው እሱን ንገሪው ለእግዚአብሔር ግድ የለም ግን በኃጢአትሽ ብዛት አይጸየፍሽም በበደሌ ብዛት አልተጸየፈኝም ለዚህም ነው ዛሬ ቃሉን ማስተምረው እንጂ እንደ ኃጢአቴ ቢሆን እኔ ነኝ መጀመሪያ ምጠፋው ደግነቱን ርህራሄውን ምህረቱን ቸርነቱን ፍቅሩን ነው እንጂ ሁሌ ልታስታውሱ የሚገባችሁ ኃጢአትን ይጠላል እንጂ ኃጢአተኛውን አይጸየፍም በሽተኞቹን ላድን መጥቻለሁ ነው ያለው እኔና አንተ አንቺ ነን በሽተኞች አሁንም ይምጣ ያድነን ይፈውሰን ይሸከመን ቸሩ አምላክ እግዚአብሔር ክብርና ምስጋና ለሱ ይሁን ሁለተኛ በደከምን ጊዜ ትግሉ ሲደክመን አነገር ፈልገን አልሆን ሲለን በአጠቃላይ ጦርነቱን ማሸነፍ ሲያቅተን ያን እግዚአብሔር ከኛ ጋር እንደሆነ ይነግረናል ኦሪት ዘዳግም ምዕራፍ 1 ቁጥር 31 ላይ ስታዩ እግዚአብሔር በመድረ በዳ እግዚአብሔር በቃዴስ በርኔ እግዚአብሔር በቆላተ ዮሳፍጥ እግዚአብሔር በዛ በራፊድም ምድረ በረሃ እግዚአብሔር በዛ በማራ መሪባ እነሆ ምን አይነት ድንቅ ነገር እንዳደረገ ሲነግረን ሙሴ በጻፈው በዚህ ሕግ መጽሐፍ ምዕራፍ 1 ቁጥር 31 ላይ እግዚአብሔር እንዲህ ይላቸው ነበር በመድረ በዳ ሁሉ መርቶ አድርሶ በአንድ ስፍራ ወደዚህ ስፍራ እስክትመጡ ድረስ ይላል እግዚአብሔር በሄዳችሁበት መንገድ ሁሉ ሰው ልጁን እንዲሸከም አምላክ እግዚአብሔር እንደተሸከመ አንተ አይተሃል ይላል እንደተሸከመ አንተ አይተሃል እኔና አንተ ሳላየንም ከብዙ ድካም አላሳረፈንም በጉርጓድ እንዳንጠልቅ አልተሸከመንም ከመከራ አልሰወረንም ዳሩ ሌላ መከራ ሲመጣ አዲስ እንሆናለን እንጂ ዳሩ ሌላ ፈተና ሲመጣ አዲስ እንሆናለን እንጂ ያን አሳልፎኛል ይሄን ያሳልፈኛል አንልም እንጂ ለዚህ ምስክሮች አይደለንምን እግዚአብሔር ሰው እንዲሸከም አምላክ እግዚአብሔር እንደተሸከመ አንተ ያችር ጉሴት ያነሳውላችሁ በሆዷ እንደተሸከመች 39 ወር ከ5 ቀን ነው ለዘላለም ሸከመሃለሁ ይላል እግዚአብሔር ይሄ ማለት ሰዎች በመድረ በዳ ውስጥ ልንገራችሁ የሚጠጣ ውሃም ሲጠፋ ወይም ደግሞ ሌላ ነገር ሲመጣ እነዚህም አሁን እንሆ የሚሄዱበትን መንገድ እንዲያሳያቸው ለሊት በእሳት ቀን እንሆ ለሊቱን በእሳት ቀኑን በደመና አምድ እየመራ ጦርነቱን ድል ያረገ በደከሙ ሰዓት ሲሸከማቸው ነበር ዛሬም እግዚአብሔር እንዲህ ይልሃል እኔ እሸከምሃለሁ እግዚአብሔር እንዲህ ይልሻል ልጄ እሸከምሻለሁ ሁላችንንም ምን ማለት ነው በመከራ ጊዜ ተስፋ በቆረጣችሁበት ጊዜ አንደኛ ሁለተኛ በደከማችሁ ጊዜ ጦርነቱን ማሸነፍ ሲያቅታችሁ እኔ እናንተ ጋር መጣለሁ ያኔ እምትሹትን ታገኛላችሁ ታሸንፋላችሁ ይላል ክብርና ምስጋና ለእግዚአብሔር ይድረሰው ሶስተኛ በዚሁ የሕግ መጽሐፍ እንደምናየው በኦሪት ዘዳግም ምዕራፍ 32 ቁጥር 11 ላይ ደግሞ የምንመለከተው አንድ ነገር አለ ይሄም ምንድነው እግዚአብሔር አምላካችን እንዴት እንደሚሸከመን ስንወድቅ ስንደክም ወይም ደግሞ የሚከብደው ሲመጣ ህማም ሲመጣ ጦርነት ሲመጣ ቸነፈር ሲመጣ ተስፋ መቁረጥ ሲመጣ እየከበበ ሊያስጨንቀን ሲመጣ ወይም ሰይጣን ደግሞ ሊነጥቀን ከእግዚአብሔር ሊለየን ሲያደክማችሁ ሲፈትናችሁ ሲጠላችሁ
ወደ ጉድጓድ ሊከታችሁ ሲመጣ እነሆ አንድ ጭልፊት የዶሮ ጫጩቶችን ሊነጥቅ ሊበላ ሲመጣ ወይም እባብ እንቁላሏን ሊበላ ሊነጥቅ ሲመጣ እነሆ እነሱን እንደሚያድን ኃይል እግዚአብሔር አድናችኋለሁ ይላል። ንስር ጫጩቶቹን እንደሚያወጣ በእነርሱም ላይ ክንፉን ዘርግቶ እንደሚሸፍን ክንፎቹን ዘርግቶ እንደሚወስዳቸው በክንፎቹም እንዳዘላቸው እኔ እግዚአብሔር ነኝ። እኔ እግዚአብሔር ብቻ መራኋችሁ። እኔ እግዚአብሔር ብቻ ከለልኳችሁ። እኔ እግዚአብሔር ብቻ ሸፈንኳችሁ። ከኔ በቀር ሌላ አምላክ አልነበረም ይላችኋል። ልክ ንስር እንደሚሸፍን ዶሮ ጫጩቶቿን እንደምትሸፍን እኔም ሸፈንኳችሁ፣ እንደሚሸከም ተሸከምኳችሁ። እግዚአብሔር እንዲህ ይላችኋል። ዘዳግም 32:11 እነሆ እኔ እሸከማለሁ፣ እኔ እመራለሁ፣ ሌላ የለም፣ ከኔ በቀር ማንም የለም ይላችኋል። አራተኛ ረዳት ስናጣ ተስፋ ስንቆርጥ በርጅና ጊዜ በመከራ ጊዜ ማንም በማይረዳችሁ ሰዓት እግዚአብሔር መጥቶ ይሸከማችኋል። እኔ እግዚአብሔር እሸከማለሁ። ስንጀምር ትምህርቴን የገለጽኩላችሁ ያቺ ምስኪን ሴት ወይም አርግዛ ያለች ሴት ለ9 ወር ከ5 ቀን ታረግዛለች፣ ትወልዳለች፣ ልጇን ትንከባከባለች። ተሸክማ አንቺቼ ብላ ስትፈጭም ተሸክማ ገበያ ስትሄድ ተሸክማ ልጇን ታሳድጋለች። ልጁ ካደገ በኋላ ልጅቷ ካደገች በኋላ እነሱ ራሳቸው ተመልሰው እናትና አባት ይሆናሉ። በዛ ሰዓት እናት አትሸከምም፣ ላትኖርም ትችላለች። ድንገት የ80 ዓመት ሰው ሽማግሌ ይሄን ትምህርት እየሰማይ ሊሆን ይችላል። የ80 ዓመት እናት ይሄን ትምህርት እየሰማይ ሊሆን ይችላል። እነሱ እናትና አባት ናቸው። እንደገና እናት አትሸከምም። ካደገ በኋላ ማን ይሸከማል? እግዚአብሔር ግን ምን ይላችኋል መሰላችሁ? እጅግ ደስ የሚል ቃል በኢሳይያስ ትንቢት ምዕራፍ 46 ቁጥር 4 ጀምሮ እምታዩት አለ። እንደውም ከቁጥር 3 ስትመለከቱ የእግዚአብሔር ቃል እንዲህ ይላል። እናንተ ያዕቆብ ቤት ሆይ የእስራኤል ቅሬታ ሁሉ ከሆድ ያነሳኋችሁ ከማህፀን የተሸከምኳችሁ ስሙኝ ይላል። ከሆድ ያነሳኋችሁ ከማህፀን የተሸከምኳችሁ ይወላችሁ በእናት ማህፀን ሆነን እንኳን በአባታችን እነሆ አብራክ ሆነን ያ እግዚአብሔርን የተሸከመን በእናት ማህፀን የተሸከመን እሱ ነው። ለዚህ ነው ልበ አምላክ ዳዊት እኮ እምከርሰ እምየ አንተ አምላኬ፣ ከናቴ ማህፀን ጀምሮ አምላኬ አንተ ነህ፣ በማህፀን የጠበከኝ አንተ ነህ፣ በሰፋድል ተጠቅልዬ የጠበከኝ አንተ ነህ፣ የበላችሁ ተጭኖ የጠጣችሁ አፍዝዞ እንዳይገለኝ በእናቴ እትብት እየመገብክ ያሳደከኝ አንተ ነህ፣ ከተወለድኩም በኋላ በእናቴ ቅፍ ያለው አምላኬ አንተ ነህ ይላል። ይሄ እግዚአብሔርን እሸከማለሁ ቢልም ይናገራል። እኔ እግዚአብሔር ከሆድ ያነሳኋችሁ ከማህፀን የተሸከምኳችሁ ስሙኝ ይላችኋል፣ ይሸከማችኋል። አሁንም ስሙ፣ እስከ ሽምግልና ድረስ እኔ ነኝ፣ እስከ ሽበትም ድረስ እሸከማችኋለሁ። እኔ ሰርቻለሁ፣ እኔም አነሳለሁ፣ እኔ እሸከማለሁ፣ እኔም አድናለሁ። እስከ ሽምግልና ድረስ፣ እስከ ሽበት ድረስ፣ እስከ እርጅና ድረስ እሸከማለሁ። ወደ መቃብር ብትገቡም እኔ አነሳለሁ፣ እኔ ሰርቻለሁ፣ የፈጠርኳችሁ እኔ ነኝ፣ የሰራዋችሁ እኔ አነሳለሁ። መቃብር ብትገቡም ገና ከሞት አነሳችሁና ለዘላለም በመንግስቴ አኖራችኋለሁ፣ በእኔ ላይ ትኖራላችሁ ይላል። ክብር ምስጋና ለእግዚአብሔር ይድረሰው። ሶሎሞን ጠቢቡ ምን ይላል? ነፍሶም ውስተ ለጻድቃን ውስተ እደ እግዚአብሔር ይላል። የጻድቃንማ ነፍሳቸው በእግዚአብሔር እጅ ነው ይላል። በእግዚአብሔር እጅ የተያዘ ነፍስ ነው ያለን ሁላችንም። እኔ እሸከማለሁ፣ እኔ አድናለሁ፣ እኔ ሰርቻለሁ፣ እኔ አነሳለሁ። ስሙኝ፣ ከሆድ ያነሳዋችሁ ከማህፀን የተሸከምኳችሁ ስሙኝ ይላል። እንስማው እግዚአብሔርን፣ እንስማው እግዚአብሔርን። በሽምግልና በርጅና ሰዓት ማንም ላይኖር ይችላል። እግዚአብሔር ግን አሁንም አለሁ ይላል፣ እኔ ነኝ ይላል፣ አለሁ ይላል። ይሄን እናውቀው ዘንድ ነው። ስለዚህ አንደኛም በመከራና ተስፋ በቆረጥንበት ጊዜ፣ ሁለተኛ
ጦርነቱን ማሸነፍ ሲያቀተን በመድረ በዳ ህይወት ውስጥ ስንሆን በደከመን ሰዓት እግዚአብሔር ይሸከማል። ሶስተኛ የተለያየ ሐሳብ የተለያየ ነገር ከብዶን በበረሃ ውስጥ ስንወድቅበት የዛን ጊዜም እግዚአብሔር ይመጣል። ሊነጥቀን የሚመጣ የሰይጣን ኃይል እንኳን ቢመጣ በክንፉ ጥላ ረድኤት ይሰውረናል፣ ይሸከመናል። እኔ እግዚአብሔር እሸከማለሁ ይላል። አራተኛ ምንም በሌለን ሰዓት ማንም ባልደረሰልን ሰዓት በወጣትነትም ሊሆን ይችላል በሽምግልናም ሊሆን ይችላል እግዚአብሔር ከኛ ጋር ነው። በሞት እንኳን ጥላ ብንወርድ እግዚአብሔር ከኛ ጋር ነው። እኔ ሰርቻለሁ ፈጥሬያለሁ እኔ አነሳለሁ እንደገና ከመቃብር አወጣቸዋለሁ ይላል። ታዲያ እግዚአብሔር የሚነግረን ልብ ብላችሁ ስሙ። አይደለም እነሆ በመድር ላይ ስላለው ስጋዊ ነገርና ወይ ህመም ደዌ ቀርቶ ከመቃብር እንኳን የሞት መድኃኒት አለኝ ነው የሚለው። እኔ እሸከማችኋለሁ። ክርስቲያኖች የእግዚአብሔር ድምጽ ነው። ክርስቲያኖች የአምላካችሁ ቃል ነው። ክርስቲያኖች የሰራዊት ጌታ እግዚአብሔር ቃሉ ነው። ስለዚህ የሚሸከም አምላክ እሱ ነው። ድንቅ አምላክ እሱ ነው። ደጋግሞ የሚነግረን እግዚአብሔር ምንድነው ካላችሁ በኢሳይያስ 41:13 ላይ እንደምታዩት እኔ አምላክህ እግዚአብሔር ነኝ አትፍራ እረዳሃለሁ ብዬ ቀኝህን እይዛለሁና። እኔ አምላክሽ እግዚአብሔር ነኝ አትፍሪ እረዳሻለሁ ብዬ ቀኝሽን እይዛለሁና። አትፍሩ እረዳችኋለሁ። ይሄ የአምላካችን ድምጽ ነው። አትደንግጡ አበረታችኋለሁ። አትፍሩ እረዳችኋለሁ። በጽድቄ ቀኝ ደግፌ እይዛችኋለሁ። የሚቆጧችሁ በእናንተ ላይ የሚነሱ ጠላቶቻችሁን አታገኟቸውም። እናያችሁ እንኳን ብትሏቸው አጠፋቸዋለሁ፣ አታዩአቸውም። ቃሉ ይሄ ነው። አትፍሩ፣ በምንም ነገር አትፍሩ። በህመም በደዌ ደግሜ እላለሁ የሚያስፈልገውን ጥንቃቄ አድርጉ። አዎ ግን ወገኖች አትፍሩ፣ አትረበሹ፣ አትደንግጡ፣ አትጨነቁ፣ ተስፋ አትቁረጡ። የዓለምን ዜና ከሰማችሁ ተስፋ አስቆራጭ ነው። የእግዚአብሔርን ድምጽ ስትሰሙ ግን አሁን ነፍሳችሁ ደስ ይላታል፣ ስጋችሁ ሐሴት ያደርጋል፣ አጥንታችሁ ይለመልማል። ይሄ ነው እግዚአብሔር፣ ይሄ ነው ድምጹ፣ ይሄ ነው ቃሉ። እግዚአብሔር ጋር መቼም ቢሆን መቼም አትፍሩ ነው ድምጹ፣ አትጨነቁ ነው ድምጹ። ፍሩ፣ ደንግጡ፣ ተረበሹ፣ ተስፋ ቁረጡ የሚል የሰይጣን ድምጽ እንጂ የእግዚአብሔር ድምጽ አይደለም። ስለዚህ ማጠቃለያዬ ክርስቲያኖች ወገኖቼ ሁሌም እንደምነግራችሁ የእግዚአብሔርን ታላቅ ነገሩን ተረዱት። አይደለም እነሆ እግዚአብሔር መታመም ደዌን አይደለም መራብን መቸገርን የስጋን ነገር አይደለም ለሞት መድኃኒት ያለው ለነፍስም ታላቅ የሆነ እግዚአብሔር ነው። ስለዚህ ድምጹ ምንድነው? ኑ ኑ ኑ። ይሄ ነው ቃሉ። በማቴዎስ 11:28 እንደምታዩት ኑ እናንተ ሸክም የከበዳችሁ ኑ እኔ ሸክማችሁን አቀለዋለሁ ነው የሚለው። እናንተ ሸክም የከበዳችሁ ኑ እኔ ሸክማችሁን አቀለዋለሁ። ሸክማችሁን ማቅለል ብቻ አይደለም ደግሞ እንደሰማችሁት እኔ እግዚአብሔር እሸከማችኋለሁ። እናንተ ሸክም የከበዳችሁ ወደ እኔ ኑ አሳርፋችኋለሁ። እረፍት ይስጠን። የስጋም እረፍት የነፍስም እረፍት፣ የስጋ መድኃኒት የነፍስ መድኃኒት፣ የስጋ ህይወት የነፍስ ህይወት፣ የስጋ ሀብት የነፍስ ሀብት፣ የስጋ ረድኤት የነፍስ ረድኤት። ይሄ ሁሉ የሚገኘው ከእግዚአብሔር ነው። አምላካችን እግዚአብሔር ሆይ ቃልህን ሰምተን ለመዳን አንተ እርዳን፣ በቸርነትህም አትለየን፣ ከክፉ ነገርም ሰውረን። የእናቴ ድንግል ምልጃ አጥር ይሁነን፣ የመላእክት ጥበቃ ከኛ ጋር ይሁን። እኔ እሸከማችኋለሁ ብለህናል። አምላክ ሆይ ኃጢአትና በደላችንን ሳትጸየፍ አዎ እረኛ በጎቹ እንደሚያሰማራ አንተ እንደው መልካሙ እረኛ በመልካም የምታሰማራነህና ሸክማችንን የምትወስድ በመከራ ሰዓት ተስፋ በቆረጥንበት ጊዜ በደከምንበትና ጦርነቱን ማሸነፍ አቅቶን በምንዝልበት ጊዜ በበረሃው ወድቀን ሸክሙ ከብዶን በምንጨነቅበት ጊዜ ረዳት ስናጣ ጧሪ ቀባሪ ሳይኖር ከጎን ማንም ሲጠፋ ብቻ
ብቻችንን ሆነን ሳለለካ አንተ ኃያሉ አምላክ ከኛ ጋር ነህ። ክርስቲያኖች አዎ ይሄን ተረዱ። ማንም ባጠገባችሁ ባይኖር ባዶ ቤት ነኝ ብላችሁ አታስቡ። ብቻዬን ነኝ ብላችሁ አታስቡ። በሰውም ብትከበቡ ብቻችሁም ብትሆኑ አንድ ነገር ልንገራችሁ፣ ከሁሉ የሚበልጥ እግዚአብሔር ከኛ ጋር ነው። እኔ እሸከማችኋለሁ። ዓለምን አሳርፍልን፣ አገራችንን የበረከት አድርግልን፣ ተዋህዶ ሃይማኖታችንን ከአጽራረ ቤተክርስቲያን ጠብቅልን። አንተ ሁሉን የምታደርግ፣ አንተ ሁሉን የሰራ፣ አንተ የሁሉ አባት እግዚአብሔር ሆይ ክብርም ምስጋናም ላንተ ይሁን። የእናት ምልጃ አይለየን። አሜን።